የኪችን ዕቃ ይዛ ወይዘሮ ዛህራ መስላለች። እባክሽ እንደሱ አትበይኝ፣ ይከፋኛል። እያስተካከልኩ እኮ ነው። እንዴት ሆነልሽ ታዲያ? ጨረሽ? አሁን ጨርሳለሁ። ግን አቶ አምነን በዚህ ጉዳይ ቅር አይሰኝም አይደል? አንቺ ልጅ እንዴት ነው የምታስቢው? ወንድ ልጅ ከመጀመሪያው ነው ሮማንቲክ ነገር የሚያናድደው። እሱማ በቃ ሳይመጣብሽ ጨራርሺ። የኔና አንቺ ወሬ ነገር መቀጠል ይችላል አለሁልሽ። ነገር ግን በመሸነፍ ውስጥ ትልቅ ማሸነፍ አለ። ያንን ካወቅ ታዲያ ለምን አመለካከቱን አቀየረው? ትልቁና ከባዱ ነገር እኮ ልብና ምሮ ማስታረቅ ነው። ምን አይሆን አላውቅም። የኔ ልጅ አቶ አምነን አፍቅረሽዋል? እርግጠኛ ነኝ አፍቅረሽዋል። እናም ደግሞ ልውስጥ ገብተሻል። መሸነፍም አልፈለግሽ። እናቴ ነገሮችን ካደረግኩ በኋላ ነው እያሰብኩ ያለሁት። ግን ደግሞ ትክክል አላደረግሽም የኔ እችን ብቸኛ ልጅ ልጠቀምባት ይገባል። ምናልባት ወይዘሪት ሜርሲን ለማጥፋት እንደ መሳሪያ ተጠቅመኝ ይሆናል። ስለዚህ በቁጥጥር ስር አደርጋታለሁ። ወይዘሮ ሰማል አንድ ነገር ላስታውስሽ። ፈጣሪን ይሁዳ በ30 ዲናር ሲሸጥ እጅን ስሙት ነበር። ዘና በይ እሺ። ጠጪ በቃ ጓደኛዬ። ላንቺ ያልሆነ አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ሴቲት ምንድነው እንደዚህ አጣርፈሽ የጠራሽኝ? አምነን እኮ እስካሁን አልመጣም። ተይ እንጂ እና ብቻሽን እያከበርሽ ነው። ቆይ ምን ሆኖ ነው ግን እንደዚህ የሚያደርገው? አቤት አቤት! የወንድሜ ልጅ የፈለገውን የማድረግ መብት አለው። ተረጋጊ። እሺ ግን እስኪመጣ ብቻዬን እዚህ መሆን ከበደኝ። አንቺ ትኖሪያለሽ? ኧረ ተይ አንቺ ልጅ ተይ እባክሽን። ዘመዱ ስለሆንክ ይሄን ያህል እሱን የምተካልሽ መሰለሽ እንዴ? ብሌን እናቴ ምን አለበት ብትኖሬና ቅፌሽ በተኛ ምን አለበት እንደ እናቴ ዛህራ ታሪክ እየነገርሽኝ ብደሰት እናትነት ፍቅርሽን በገው። ዘሩ ዛህራ ብሌን የኔ ልጅ አቶ አምነንና ፍቅረሽዋል አይደለ? የአቶ አምነን እናት ይችን ምስኪን ብቸኛ ልጅ እጠቀምባታለሁ ወይዘሮ ሜርሲን ለማጥፋት እሷ መሳሪያ ልትሆን ትችላለች። ወይዘሮ ሰማር አንድ ነገር ላስታውስሽ እወዳለሁ። ይሁዳ ፈጣሪን በ30 ብር ሲሸጠው አሳልፎ የሰጠው ስሙ ነበር። እኔም እሰራልሻለሁ። ተነስተልኝ ውድና የተከበራችሁ በመላው ዓለም ያላችሁ በእና የትራውታችን እግዚአብሔር ይመስገን ደህና ነኝ። ድር ድራማ ክፍል 6 ለባለ ሀብቱ ለአቶ አምነን የተደረደሩት ቆነጃጅቶች በእርግጥም ሲፋንና ጀሪ በዲኮር ወይም ደግሞ በሜካፕ እየተዋቡ ነው። የተፈጥሮ ውበትና ምንም ሳትቀባባ ቆንጅየዋ ብሌን ከሁላቸውም ትበልጣለች። ጀሪና ሲፋን በመኳኳል ብዛት ወይም ደግሞ መዋቢያ በማብዛት ነው። የእሷ ግን ምንም አይነት መኳኳል ሳይነካው የተፈጥሮ ውበቷ በቂ ነው። አምነንም ከነጀሪ ይልቅ የብሌን ውበት የማረከው ይመስላል። ሲፋንም ለሆነ ሰው ደውላ ወይዘሮ ሰማዕርን ጉድ የሚያደርጋት ነገር እኔ አግኝቻለሁ፣ ይሄን ደግሞ ካላደረግኩ እኔ ሲፋን አይደለሁም። ጀሪና ሜርሲም የወይን ምሽት ብለው ለአቶ አምናን ለማስደሰት ደግሞ ይመጣል ብለው ወደ ክፍል ቢጠብቁትም ብቻዋን ስለነበረች ጀሪ ሜርሲ ስትመጣላት እስካሁን እኮ አምናን አልመጣም፣ ስለዚህ አንቺ አብረሽኝ ትሆኛለሽ፣ እንግዲህ አንቺ ደግሞ አበዛሽው፣ ዘመዱ ስለሆንኩኝ እሱን የምተካልሽ መስሎች ነው እንዴ? እናን ግን እነሱን ጭራሽ አላስታወሳቸውም። ብሌን እናቴ ምን አለበት እንደ እናቴ ዛህራ ባገኝሽና አቅፌሽ ብተኛ ተረትም እንደ እናቴ ዛህራ ብትነግርኝ እያለች እያለቀሰች ስለሰማ እሷን ሄዶ ማጽናናትና አይዞሽ ማለትን ነበር የወደደው። ጭራሽ ነጀሪን ጭራሽ አላስታወሳቸውም እስከመፈጠራቸው። ወይዘሮ ዛህራ ብሌን ሲያዋት ነነነ የኔ ልጅ ይላሉ። ዛህራ እሩጣ አቤት እናቴ ዛህራ ያየሁትን ብታይ ማመን አትችይም፣ ምን አየሽ እናቴ ትላለች። ሁለቱ ጓደኛሞች አቶ አምነን መኝታ ቤት ጠርሙስ ታቅፈው ነው ያደሩት። ምን ጠርሙስ ነው እናቴ ዛህራ ብላ ብሌን ትደሰታለች። ይመስለኛል ሲጠጡ ነው ያደሩት። አምነን ከጀሪ ጋር አላደረም ማለት ነው ይላሉ። ይሆናል ትላለች ብሌን። እናቴ ዛህራ የምትላቸውም ወይዘሮ ዛህራ የኔ ልጅ ስለዚህ ጉዳይ የምታውቀው ነገር አለ እንዴ
እናቴ አምነን ከኔ ጋር ነው ያመሸው። ወይዘሮ ሳራም እለታቸውን ቅውጥ ያደርጉታል ሲሉ ብሌንም አይ እናቴ ዛህራ ብላ እሷም ደስ ይላታል። ለዛ ነዋ ታዲያ ጀሪ በምትኳ ክስቱን አቅፋ ያደረችው ከጠርሙስ ጋር ይላሉ። አሁንም በሳቅ ክትክት ይላሉ። ወይዘሮ ዛህራ ደስ ብሏቸዋል። ከጀሪ ጋር አቶ አምነን አለማደሩ አስደስቷቸዋል። አምነንም ወደ ክፍል ሲሄድ ጀሪ ለምንድን ነው ማታ ወደዚህ ያልመጣኸው? ስጠብቅ ነበር እኮ የት ሄደ ነው ትላለች። ወይዘሪት ጀሪ ይሄን ላንቺ ማስረዳት የምጠበቅብኝ አይመስለኝም። በስተመጨረሻም ተሰብስበው እራት በሚበሉበት ጀሪ አቶ አምነን አንድ ነገር ልጠይቅህ ነበረ። ምንድን ነው እሱ? ጠይቅኝ። የድርጅቱ ስራ እየከበደ ከሆነ እኔ ላግዘህ እችላለሁ። አመሰግናለሁ ይላል አቶ አምነን። ጀሪ እባክን ቢያት በለኝ፣ በዚህ ምክንያት ውጭ ማደር የለብህም። ወይዘሮ ሰማሌን ሲሰሙ የእኔ ልጅ እቤት አላደርክም እንዴ? ሜርሲም በግድ የእሱ ሚስት ትሆናለች ብላ ያቀረበቻት ጀሪን፣ ወይ ጀሪ ገና ከሆኑ የሚስትነት ግዴታሽን እየተወጣሽ ነው ማለት ነው። ወንድም የልጅ ምን አይነት ስራ ቢገጥምህ ነው ውጭ ያሳደረህ? የት ነው ያደርከው? ትላለች ሜርሲ። አምነንም ለማንም ምንም መልስ መስጠት አልፈለገም። እናትም ወይዘሮ ሰማል አምነን ተናገር እንጂ ምንድን ነው? እሱም ለማናቸውም መልስ ሳይሰጥ እንግዲህ ቪዲዮ ያለቀው እዚህ ላይ ነው። እጅግ በጣም አስተማሪ እና ልብ አንጠልጣይ ድራማ ነው በእውነቱ።